ሁላችሁ ጎመኑ ያምርም ራሱ በእውነት ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ሰሞኑን ያው ወደ ምግብ ዝግጅት ተመልሻለሁ ማለት ነው። ያው ከሌላው ቪዲዮ ትንሽ የምግቡ ዝግጅት የተወሰነ እይታ አለው ብዬ አስባለሁኝና ሌላውን ትቼ እንግዲህ ወደ ምግብ ዝግጅት ዓለም ተመልሻለሁ ማለት ነውና እንግዲህ ዛሬም ደግሞ እዚህ ጋር እንደተለመደው ምን አለ መሰላችሁ ጎመን አለና ጎመን ስላችሁ ያበሻ ጎመን አይደለም። ይሄ ምንድነው? ቆስጣ ጎመን ነው። ጥቅል ጎመን አይ ቆስጣ ጎመን ነው። እና ዛሬ ደግሞ የሚገርማችሁ ነገር እንደ እርጉዝ አምሮኛል። እኔ ለምን እንደሆነ አላውቅም። ስለዚህ ለምን ገዝቼ ቪዲዮ በዛው እየሰራው ለምን አላዘጋጅም ብዬ ነው እንግዲህ ዛሬ ይሄን ገዝቼ የመጣሁት ውድ ቤተሰቦቼ። እንግዲህ ዛሬ ደግሞ ይሄንን እያዘጋጀን አብረን እናመሻለን ማለት ነው። እንግዲህ ያው ምናልባት ምን መሰላችሁ ማታ ስለሆነ ጥራት ላይ ኖር ይችላል፣ ሊጨልም ይችላል። ያው ትንሽ ከስራ ጋር ስላልተመቸኝ ነው። እንግዲህ በባለፈው ቪዲዮ እንደነገርኳችሁ ሼር፣ ላይክ፣ ሰብስክራይብ አድርጉ፣ አበረታቱኝ፣ ደግፉኝ እና እንግዲህ ዛሬ ደግሞ በጣም አምሮብኝ አያችሁ። ይሄን ራሱ ገዝቼ ነው። ለምን ለምግብ ስሰራ እንዳረገው ማለት ነው። አያምርም? አያችሁ። እዚህ ጋር ደግሞ ሆነ ነገር ቢኖር በቃ እና እንግዲህ ውድ ቤተሰቦች ቀጥታ ወደ ስራ ነው የምንገባው ማለት ነው። ቀጥታ ወደ ከተፋ ሁላችሁ ጎመኑ ያምርም ራሱ በእውነት እና ምን ልላችሁ ፈልጌ መሰላችሁ በቃ ምንም ማድረግ አይቻልም። ናይ በነገራችን ላይ ታጥቧል። ያው ሳጥብ አላሳያችሁም እንጂ አጥቤ ነው። እስቲ አያችሁ ይሄን ቪዲዮ ከባለፈው ባላነሰ እንደውም ከባለፈው አስበልጣችሁ በእውነት እንድታበረታቱ እምላችሁ ግን በነገራችን ላይ ጎመን ሲከተፍ ብዙ ይሆናል፣ ግን የሆነ ሲበስል በጣም ትንሽ ነውና አሁን
ዘይት ተወዷል። ለዛ ነው ምንድነው ካላችሁ ሽንኩርት ነው። ሽንኩርቱ ሲበስል ጎመኑ ይገባል ማለት ነው። እንዴት ነው አሰራሩ? አልተመቻችሁ ነው? አልቻልኩበት። ከምንም በላይ ራሱ ለምግብ ዝግጅት ብዬ ይሄን ራሱ መግዛቴ ቀላል አይደለም በእውነት ነው ማለት ወደ ምግብ ዝግጅት ተበልሻለሁ ማለት ነው። እንዳታሳፍ ነግሬያለሁ። እስቲ ቆይ ላሳያችኋለሁ። እና ጎመኑ አይበቃውም። በጣምም ከበሰለ ያው ትንሽ አትክልት በጣም መብሰል የለበትምና ይበቃዋል። እንግዲህ በጎመኑ ላይ ምን ይገባ መሰላችሁ? ቃሪያ ይገባል ማለት ነው። እና እንግዲህ ውድ ቤተሰቦች ስራዬን ጨርሻለሁ። አሁን ይሄ ቢወልቅም ምንም ማለት አይደለም። ኧረ በስመ አብ በጣም ነው የሚጨንቀው። የሚገርማችሁ ታውቃላችሁ። ይኸው እስኪ እና እንግዲህ ቤተሰቦች ምግቡ ተሰርቶ አልቋል። በቃ እንትኑ ሞልቋል። ስለዚህ አሁን ወደ ምግብ መብላት ነው የምንሄደው ማለት ነው። እንግዲህ ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በወር $7 እየሞላ አይደለም በነገራችን ላይ። በእርግጥ እኔም አልሰራሁበትም ከስራ ጋር አልተመቸኝም። እሱ የእናንተ ችግር ሳይሆን የኔ ችግር ነው። ችግሬን አስተካክላለሁ። ቶሎ ቪዲዮ ለመልቀቅ ሞክራለሁ። እንግዲህ ውድ ቤተሰቦቼ ለዛሬ የነበረን ቆይታ ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ቸር ቆዩ።